አስተልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ከፋኖ መንደር የተገኙ መረጃዎችን የምናቀርብበት መርሃ ግብር ላይ እንገኛለን። ሌሎች ርዕሰ ጉዳዮችና የዕለቱን አጀንዳዎች የምናነሳበት መርሃ ግብር ነው። በኢትዮጵያ የነዳጅ እጥረት በከፍተኛ ሁኔታ ተከስቷል። በዓለም አቀፍ ደረጃ የተከሰተው የመካከለኛው ምስራቅ ቀውስ ጋር እንዲሁም በተለየ ሁኔታ አብይ አህመድ ሁሉ ነገር ወደ ጦር ግንባር በሚለው መርህ መሰረት የነዳጅ ዋጋ በኢትዮጵያ በከፍተኛ ደረጃ እየናረ ከገበያም እየጠፋ መሆኑ ታውቋል። ይህም የህዝቡን የኑሮ ሁኔታ እጅግ ከባድና በነበረው አደገኛ አዝማሚያ ላይ የጨመረ ከፍተኛ ቀውስ ሆኖ ተመዝግቧል። በሌላ በኩል የኦሮሚያ ሚሊሻዎች በሙሉ ተጠቃለው ወደ አንድ ማሰልጠኛ መግባታቸው ተገለጸ። ቡልቡላ በሚገኘው ወታደራዊ ማሰልጠኛ ካምፕ የገቡት የኦሮሚያ ሚሊሻዎች ጦርነቱ ሲጀመር ከጀርባ ሆነው በተተኪነት የሚሳተፉ እንደሚሆን የሚጠበቀው። በዚህም በኦሮሚያ በመላው የሚገኙ ሚሊሻዎች ከትላንት ጀምሮ ወደ ቡልቡላ ማሰልጠኛ ካምፕ መግባታቸው ተመልክቷል። በመላው የአማራ ክልል የሚካሄደው የህልውና ተጋድሎ ተጠናክሮ እንደቀጠለ ነው። እነዚህን ጉዳዮች የምናነሳበት የዕለቱን ከፋኖ መንደር የተገኙ መረጃዎች በሚል የምናቀርብላችሁን መርሃ ግብር ይዘን ወደ እናንተ መተናል። የዘውትር ተሳታፊያችን መስመር ላይ ይገኛል። እስቲ ከነዳጁ እንጀምር። ምናልባት አብይ አህመድ አገዛዝ በሰሜን ኢትዮጵያ ብዙ ግንባሮችን እየከፈተ ነው። ከህወሓት ጋር ጦርነት ውስጥ ይገባል አይገባም የሚለው በጥያቄ ምልክት እንዳለ ሆኖ በሀገሪቱ የነዳጅ ዋጋ በከፍተኛ ደረጃ ኑሯል። ናሩን ባሻገር ከየማደያ ጣቢያው የሚገኝ አይደለም። ከፍተኛ ችግር እየተፈጠረ ነው ያለው። እስቲ ምንድነው ያለው? መሳይ ታስታውስ ከሆነ ከ15 ቀናት በፊት የሀገሪቱ መከላከያ ሰራዊት በሙሉ ከባባድ መሳሪያዎችን ስትራቴጂክ የጦር መሳሪያዎችን ይዞ ወደ ትግራይ ድንበርና ወደ ኤርትራ ድንበር በቡሬ በኩል በአፋር አድርጎ የኤርትራ ድንበር አካባቢ ጦርነት ከፍታለው፣ ከእንግዲህ በኋላ አሰብ በእጃችን እናስገባለን፣ የትግራይ ኃይሎችንም እንደመሳለን፣ እርስ በርሳቸው ተከፋፍለዋል በማለት የሀገሪቱን ጦር በሙሉ ከአማራ ክልል እየሾለከ እየተመታ በመውጣት ወደ ትግራይ ክልል የሄደበት የትራንስፖርት ዋነኝነት በአማራ ክልል በርካታ መኪኖች በግዳጅ ተይዘው ትልልቅ ካሚዮኖች ሎቤድ የሚባሉት ሃይቤድ የሚባሉት ሌሎችም የከባድ ጭነት ማመላለሻዎችና የህዝብ ማመላለሻ መኪኖች በመናኸሪያ ታፍነው ነዳጅ ከማደያ እየተቀዳላቸው ወደ ትግራይና ወደ ኤርትራ ድንበር እንደሄዱ እየዘገብነው ጉዳይ ነው። በተለይ በአማራ በትግራይና በቤንሻንጉል ጉሙዝ ክልል በተለይ ደግሞ በዋናነት በትልልቅ ከተሞች የዞን ከተሞች ላይ የትራንስፖርት እንቅስቃሴ ቆሟል ማለት ይቻላል። በተለይ ጎንደር፣ ባህር ዳር፣ ደብረ ማርቆስ፣ ፍኖተ ሰላም፣ ደሴ፣ ኮምቦልቻ፣ ደብረ ብርሃን እነዚህ በአማራ ክልል የሚገኙ ከተሞች የነዳጅ ሰልፉ እጅግ በጣም በሚያስደነግጥ ደረጃ በአንድ ማደያ ላይ እስከ 600 እና 500 መኪኖች በአንድ ላይ ተኮልኩለው 2 እና 3 ቀናት አድረው አሁንም ቆመው እንደሚገኙ ቲኬቶችም በኮንትሮባንድ ቢገዙትም ነዳጁን ቢገዙትም የትራንስፖርት ዋጋ ከ5 እስከ 7 እጥፍ በመጨመሩ የአካባቢው ማህበረሰብ ከፍተኛ ምሬት ውስጥ እንደገባ ነው መረጃዎች እየደረሱን የሚገኙት። አሁን የአገዛዙ ጦር አዛዦች ይህንን እንደ ጥሩ አጋጣሚ በመቁጠር በማደያዎች ላይ የምትገኘውን ጥቂት የምትሆን ነዳጅ ለወታደራዊ ግዳጅ ይፈለጋል በማለት በወታደራዊ ነዳጅ ማጠራቀሚያ ቦቴዎች፣ ተንቀሳቃሽ ቦቴዎች በመቅዳት አስገድዶ በመቅዳት እስከ 750 ብር ድረስ በሊትር እየሸጡ እንደሆነና የግል ኪሳቸውን እያደለውበት እንደሚገኙና አጋጣሚውን ተጠቅመው ከፍተኛ ብዝበዛ እየፈጸሙ እንደሚገኙና በባህር ዳር ከተማ፣ በጎንደር፣ በደሴ እና በአጠቃላይ በአማራ ክልል በሚገኙ የትራንስፖርት አገልግሎት ህብረተሰቡ ማግኘት አለመቻሉና በተለይ ደግሞ በባጃጆች ላይ ቤንዚን ለመቅዳት በአንድ ማደያ ላይ እስከ 600 እና 500 ባጃጆች ተሰልፈው እንደነበረ በተለይ ዛሬ ደግሞ በሰፊው ተጠናክሮ እንደቀጠለ ነው መረጃዎች እያመላከቱ የሚገኙት። ይህ ብቻ አይደለም መሳይ፣ የነዳጅ እጥረቱን ተከትሎ በከፍተኛ ደረጃ የሸቀጦችና የምግብና ተያያዥ ለዕለት ፍጆታ ማህበረሰቡ የሚጠቀምባቸው ቁሳቁሶች በከፍተኛ ደረጃ መጨመራቸው ታውቋል። በተለይ ደግሞ በ15 ቀን ጊዜ ውስጥ እንኳን ዘይት ከ1850 ወደ 2550 እንደገባና መኮረኒ፣ ፓስታ፣ ጤፍ በተለይ 1 ኪሎ ግራም መኮረኒ ከ150 እስከ 200 ማደጉ፣ ፓስታ ከ180 ወደ 240
170 ማደጉ፣ ጤፍ እንዲሁ በኪሎግራም ከ130 ወደ 170 ከ1 ኪሎግራም ጤፍ ላይ የ40 ብር ጭማሪ መታየቱን ነው መረጃዎችን ያሰባሰብነው። እንግዲህ ይሄ ነገር እየሰፋ እየቀጠለ የሚመጣ ነው የሚመስለው። እንግዲህ ዋጋዎች በዚህ ጊዜ ምርት ተሰብስቦ ወደ ከተሞች የሚገባበት ዋጋ ቅናሽ መታየት ሲገባው ተገልብጦ እንደገና በከፍተኛ ደረጃ ታይቶ በማይታወቅ ደረጃ የዋጋ ጭማሪ መፈጠሩ በህብረተሰቡ ዘንድ ከፍተኛ ድንጋጤ ተፈጥሯል። በተለይ አተርና ሽምብራን በተመለከተ 1 ኪሎግራም አተርና ሽምብራ ከ120 ወደ 200 ብር ማደጉ፣ ስኳር 170 ኪሎግራም ነበረ የዛሬ 15 ቀን ዛሬ እንግዲህ በአዲስ አበባ ከተማ 220 ብር እየተሸጠ እንደሆነና በአብዛኛው ሱቆች ላይ ደግሞ እነዚህ ሸቀጣ ሸቀጦች በተለይ የዕለት ፍጆታዎች እንደፈለገ እንደማይገኝ በተለይ ዳቦ፣ ስንዴና ገብስን በተመለከተ አሁንም ከ35% በላይ ጭማሪ እየታየ እንደሆነ በዋናነት ግን የፍራፍሬ እና የአትክልት ዋጋዎች የማይቀነስ ደረጃ ላይ መድረሳቸውን ነው የሚያመላክተው። ይሄ ጉዳይ እንግዲህ በአብዛኛው ሰው የመሰለው የነዳጅ ጭማሪ የመካከለኛው ምስራቅ ጦርነት ተከትሎ የመጣ ችግር ነው ያለ ሰው ምናልባት የመካከለኛው ምስራቅ ጦርነትን መቋረጥ ወይም ማቆም ተስፋ በማድረግ ዝም ያለ ቢሆንም ነገር ግን አገዛዙ ያለውን ገንዘብ በሙሉ ወደ ተተኳሽ ወደ ሰራዊት ስልጠና ሁሉን ነገር ወደ ጦር ግንባር የሚል ዘመቻ በመፍጠሩ ለትራንስፖርት አገልግሎት የሚያስፈልጉ ነዳጆችን ለወታደራዊ አገልግሎቶች በመጠቀሙ የመጣ እንደሆነና አሁንም ይሄ የመካከለኛው ምስራቅ ጦርነት ገና ወደ ኢትዮጵያ ዳፋው በቀጣይ ቀናቶች ሊመጣ እንደሚችልና በዓለም አቀፍ ደረጃ 72 ብር የነበረው የአንድ በርሜል አልተጣራ ነዳጅ ዋጋ $110 እንደደረሰና ይሄ ጭማሪ ኢትዮጵያን ነገ ከነገ ወዲያ በከፍተኛ ደረጃ ኢኮኖሚዋን ሊነካት እንደሚችልና ምናልባትም የኢትዮጵያ ሕዝብ ከድጡ ወደ ማጡ ሊሄድ እንደሚችል ነው መረጃዎች እያመላከቱ የሚገኙት። መሳይ እንግዲህ የነዳጅ ውድነቱ በእርግጥም ከጦርነቱ ጋር የተያዘ ለመሆኑ ዝርፊያም እንዳለው ነው በመረጃ የተረዳ ነው። በዓለም አቀፍ ደረጃ የተከሰተውን የነዳጅ እጥረት እንደ ሰበብ ምክንያት እየጠቀሱ እና አብይ አህመድ ህዝቡ ጥያቄ እንዳያነሳ ከአቅማችን በላይ ነው በዓለም የመጣ ስለሆነ ጥያቄያችሁ ሊመለስ የሚችለው እጥረቱ ሊቀንስ የሚችለው እጥረቱ ሊወገድ የሚችለው የኢራንና የአሜሪካ እስራኤል ጦርነት ከረገበ በኋላ ነው። እስከዛ በትዕግስት ጠብቁ ይላሉ። በእርግጥ ዓለም አቀፉ ተጽዕኖ እንዳለ መካድ የሚገባ አይደለም። ነገር ግን አስቀድሞ የተጀመረ ከጦርነቱ ጋር የተያዘ እንደሚሆን ምንም ጥርጥር የለውም። ጥያቄው ይቀጥላል። የነዳጅ እጥረቱ በዓለም አቀፍ ደረጃ ዋጋው ቀንሶ እንኳን በኢትዮጵያ በከፍተኛ ደረጃ የናረበት ሁኔታ በዋናነት የጦርነት ፖሊሲ ከጀርባ የሚጠቀሱ ምክንያቶች ናቸው። እስቲ ወደ ሌላው ርዕሰ ጉዳይ እንግባ። በአማራ ክልል የሚካሄደው የህልውና ተጋድሎ ዛሬም እንደመሰንበቻው በበርካታ አካባቢዎች የህልውና ተጋድሎ እየተካሄደ ይገኛል። እንደተለመደውም ወታደሮች እየከዱ የሰራዊቱ አባላት እጅ እየሰጡ የአገዛዙ ሰራዊት እየተዳከመ ለመምጣቱ ማሳያ የሆኑ እንቅስቃሴዎችም በዚህ ሳምንትም ቀጥለዋል። አንዳንድ መረጃዎችን እንካፈል። ይህ መንግስት አይኑን ጨፍኖ ወደፊት የሚሮጥና ምናልባትም ገደል ሲያገኝ ወደ ገደል የሚገባ ተራራ ሲያገኝ ከተራራ ጋር የሚጋጭ እንደው የመንግስት ቁመና የሌለው እንደሆነ እየተመለከትን ነው። በርካታ ሰራዊቱ የወታደራዊ አመራሮች ሳይቀሩ ድሽቃ ተኳሾች፣ ሞርተር ተኳሾች በአንድ ቡድን በጦርነት ተደራጅተው እስከ 25 የመከላከያ ሰራዊት አባላት በውጊያ መሃል ራሳቸውን አደራጅተው የፋኖ ኃይሎችን እየተቀላቀሉ ባለበት ሰዓት ወታደራዊ መኮንኖች፣ መስመራዊ መኮንኖች፣ መካከለኛ የወታደራዊ አመራሮች ሰራዊቱን እየከዱ የፋኖ ኃይሎችን እየተቀላቀሉ እንደሚገኙ ነው መረጃዎች እያመላክቱ ያሉት። ከ2 ሳምንትና ከ3 ሳምንታት በፊት የአገዛዙ ጦር በደቡብ ጎንደር ከሚገኙ 18 ወረዳዎች ውስጥ በ17ቱ ከባድ ሽንፈት ተከናንቦ አካባቢ ለቆ መውጣቱ ይታወሳል። በዛሬው ዕለት ግን ደግሞ እነዚህን ተሸንፎ የለቀቃቸውን ወረዳዎች መልሶ ለመቆጣጠር በርካታ የመከላከያ ሰራዊት አባላትን፣ የአድማ ብተና አባላትን እንዲሁም የፓራ ሚሊተሪ የሚባል ደብረ ማርቆስ በግፍ ያሰለጠናቸውን ከሚኒሻ ትንሽ ከፍ ያሉ ምናልባትም በእድሜ ዝቅ ያሉ ነገር ግን የ15 ቀን ስልጠና ሰጥቶ ከሚኒሻ የተሻላችሁ ናችሁ በማለት ደሞዝ በመመደብ እንዲሁም የሚኒሻና የፖሊስ አባላትን በደብረ ታቦር ከተማ ከጎንደር ከባህር ዳር እና ከሌሎችም እየተቆጣጠራቸው ባሉት ቀጠናዎች ላይ በገፍ ወደ ደብረ ታቦር ከተማ እያስገባ ነው። ደብረ ታቦር አሁን በዚህ ሰዓት ሰራዊት ተጨናንቆ የሚገኝባት ከተማ ሆናለች። በአገዛዙ ጥምር ኃይልና በአካባቢው እስከ ደብረ ታቦር መግቢያ እና መውጫ በሮች ላይ ተቆጣጥሮ የሚገኘው የፋኖ ኃይሎች መካከል ከፍተኛ ጦርነት ሊቀሰቀስ እንደሚችል ነው የከተማው ሰዎች እየተናገሩ የሚገኙት። እንግዲህ ተሸንፎ ሲለቅ በጣም ብዙ ሰራዊት ቆስሎበት፣ ሙቶበት፣ ተማርኮበት እንዲሁም ከርቶበት ያንን አካባቢ ለቆ ይሄዳል። እንደገና
አዳዲስ ሰልጣኞችን ጥቂት ከተረፉ ኃይሎች ጋር በማደራጀት ተመልሶ እነዚህን 17 ወረዳዎች ለመያዝ ደግሞ ዋጋ ሊከፍል ነው። ምናልባትም የፋኖ ኃይሎች እየተናገሩ የሚገኙት ምንድነው? ከአዘርባይጃን የመጣ አዲስ መሳሪያ ካለ እንቀበለዋለን፣ እንዳመጣጡ መልስ እንሰጠዋለን በማለት እነሱም ተዘጋጅተው እየጠበቁት ነው የሚገኙት። እንደተለመደው ለቆ ሲወጣ እየተመታበት በኋላም ለመያዝም እየተመታበት ቁጥሩ እየመነመነ የመጣበት ስርዓት አሁንም በዚህ መንገድ ጉዞውን ለመቀጠል እየፈለገ ነው የሚገኘው። ለዚህ ከ2 ቀናት በፊት ከተባበሩት አረብ ኤሚሬትስ ቀጥታ ወደ በላይ ዘለቀ ባህር ዳር በሚገኘው ወደ በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያ ትልልቅ የወታደራዊ አውሮፕላኖች የጭነት ማጓጓዣ አውሮፕላኖች በርካታ መሳሪያዎች ነው ወደ ባህር ዳር አውሮፕላን ማረፊያ እንዳረፉና ከነዚህ የተወሰነው መሳሪያ ተጭኖ ወደ ደብረ ታቦር እንደሄደ ቀሪው ደግሞ ወደ ሱዳን በሚደረገው የእርስ በርስ ጦርነት ተጭኖ ሊሄድ እንደሆነ እና ትልልቅ የጦር መሳሪያዎችን ወደ ሄሜቲ ወይንም መሐመድ አምዳን ዳጋሎ የሚመራው የፈጥኖ ድራሽ ኃይሉ ሊሄድ እንደሆነ ከውስጥ አዋቂ ምንጮቻችን መረጃዎች ደርሰውኛል። ምናልባትም በሁለት አደረጃጀት የነበረው የፋኖ ኃይሎች ወደ አማራ ፋኖ ብሔራዊ ንቅናቄ ከመጣ በኋላ በአመራር ደረጃ ውህደት የፈጠሩትን ወደ ታች ወርደው ጋንታና በቡድን ደረጃ ሰራዊቱ እንዲዋሃድ በማድረግ በየከተሞች እንግዲህ ከህብረተሰቡ ጋር ውህደታቸውን እያበሰሩ ነው የሚገኙት። በሰሜን ሸዋ ሰላ ድንጋይ አቅራቢያ ለስምሪት በወጣው የአገዛዙ አየር ወለድ ኮማንዶ ጦር ላይ በተፈጸመ የደፈጣና የቆረጣ ጥቃት በተለይ ፈረስ መጋለቢያ መገንጠያና አይሶፊ በተባሉ ቦታዎች ላይ በቆረጣና በደፈጣ ጥቃት በርካታ የአገዛዙን ጦር መደምሰስ መቻላቸውንና ሲመታ ወደ መጣበት አካባቢ መመለሱና የራምቦ ክፍለ ጦር ለዚህ ጥቃት ራሱን አዘጋጅቶ የጠበቀና በኋላም ማጥቃቱን በደንብ አድርጎ በቆረጣና በደፈጣ አጥቶም ድሎችን እንደተቀዳጀ ነው መረጃዎች የሚያመላክቱት። እንግዲህ ሌላው የአብይ አህመድ አገዛዝ ጦርነቱን በከፍተኛ ደረጃ በሰው ማዕበል ለማከናወን እቅድ እንዳለው የሚያሳዩ የተለያዩ መረጃዎች እየወጡ ነው። በተለይ በዋናነት ኦሮሚያ ክልል ላይ ነው ያተኮረው። ቀደም ሲል በመረጃ በመግቢያችን ላይ እንደገለጽ ነው የሚሊሻ ሰራዊቱን በሙሉ ወደ ካምፕ ማስገባቱ ተሰምቷል። ቡልቡላ በሚገኘው ከዝዋይ ወደ አዋሳ መስመር ላይ የሚገኝ አንድ ወታደራዊ ጣቢያ አለ። የኦሮሚያ ፖሊሶች መከላከያ ሰራዊት ጭምር ስልጠና የሚወስዱበት ቀጠና ነው። አሁን ከመላው ኦሮሚያ ሚሊሻዎች በሙሉ ተጠቃለው ገብተዋል። አባት ጦረኞች ጭምር እድሜያቸው ለመሳሪያ መሸከም ያልደረሱትም እድሜያቸው የገፉም ጭምር በዚህ በሚሊሻ መዋቅር ውስጥ ተደራጅተው ወደ ማሰልጠኛ ካምፕ መግባታቸውን ነው የሰማነው። ዓላማው የአብይ አህመድ የእግረኛ ሰራዊት መመናመን ውስጥ እንደገባና መጪው ጦርነት ገና ሳይጀመር ምናልባት በአማራ ክልል ካለው ባሻገር በትግራይና በኤርትራ ጦሩን የሚያዘምት ከሆነ ከፍተኛ የሆነ ክፍተት ይፈጠራል በሚል ስጋት ከወዲሁ እንደ ኋላ ተጠባባቂ ደጀን ኃይል ሆነው ጦርነቱ ሲጀመር አፋፍ ላይ ጠብቀው የሚገቡ የሚሊሻ ሰራዊቶችን መደበኛ የወታደራዊ ስልጠና እንዲወስዱ እያደረገ እንዳለን የሰማነው። ሰውየው ከፊት የሚታየው ጦርነት ብቻ ነው። ሌላ ሰላማዊ መፍትሄዎች ከዛ ባሻገር ይህንን ችግር ለመፍታት የሚያስችሉ አማራጮችን መጠቀም አይፈልግም። ኃይልና ኃይል ብቻ ነው። አሁንም እያደረገ ያለው ከኃይል ውጪ ከጉልበት ውጪ ችግሮችን መፍታት እንደማይችል ነው። እንግዲህ ደግሞ አየነው ሰራዊቱ እየፈታ ነው። የመዋጋት ሞራሩ ላሽቋል። ምናልባት በኦሮሚያ ክልል በሚሊሻ ደረጃ እያሰለጠነ ያለው ኃይል ምን ያህል ይደግፈዋል፣ ምን ያህል ስልጣኑን ያስጠብቅለታል የሚለውን በሂደት የምናየው ነው። በኦሮሚያ ብቻ ሳይሆን በሌሎች አካባቢዎችም ተመሳሳይ እርምጃ ለመውሰድ እየመከረ እንዳለም ነው የሰማነው። ምን ማለት ይቻላል? የኢትዮጵያን ሕዝብ ስበርስ ለማባላት ያቀደው አብይ አህመድ ጦርነቱን አድማሱን በማስፋት ለማከናወን የሚያስችል ቅድመ ዝግጅት ላይ እንዳለ ነው የምንሰማው። በእርግጥ ጦርነቱን ያከናውነዋል አያከናውነውም፣ ይሄ እንዲሁ ለማስፈራራት ነው። እሱም በቀናቶችና ሳምንታት በሚሆኑ ሁኔታዎች የሚወሰን ይሆናል። በመጨረሻ ምን ማለት ይቻላል? እርሾ የተባለው አዋጊ ወታደራዊ አመራር ሲሰጡ የነበሩ የመከላከያ ሰራዊት አባላት ባገኙት አጋጣሚ ሁሉ ከሰራዊቱ እየከዱ የፋኖ ኃይሎችን እየተቀላቀሉ አንዳንዶቹ ደግሞ ራሳቸውን ደብቀው የሚገኙ በመሆናቸው የአዋጊ ችግር በከፍተኛ ደረጃ ገጥሞታል። ነባር ተዋጊዎችም እንዲሁ ችግር ገጥሞታል። ስለዚህ ይህንን በኦሮሚያ ክልል ያለን የሚኒሻ የአድማ ብተና ኃይል ወደ ቡልቡላ ወታደራዊ ማሰልጠኛ ጣቢያ አስገብቶ ከመከላከያ ጋር ተቀላቅሎ እንዲገባ በማድረግ በአማራ ክልልን ምናልባትም ለወደፊቱ በትግራይና በኤርትራ አካባቢ ለሚያደርገው ጦርነት ከፍተኛ ጥላቻ የተሰበከ ኃይል ወደ እነዚህ ወደ ሰሜን ቀጠና አካባቢ ሂዶ ምን እንደፈጸመ ከዚህ በፊት ይታወቃል። እጅግ በጣም በሚዘገነን ሁኔታ በቤተ ክርስቲያናት ላይ የሚጸዳዳ፣ በትምህርት ቤት ላይ የትምህርት ቤት ቁሳቁስን እያነደደ ምግብ የሚያበስል፣ የተማሪዎችን ወንበር እያነደደ የሚሞቅ
ደብተሮች መጽሐፎችንና ኮምፒውተሮችን ቀዳዶ ሰባብሮ የሚጥል አዛውንቶችን አስቀምጦ የአዛውንትን ልጆችና የልጅ ልጆች ከአዛውንቶችና ከባሎቻቸው ፊት ሚስቶችን የሚደፍር ኃይል ከዚህ ከኦሮሚያ ክልል ነው ከመከላከያ ጋር ተቀላቅሎ ሄዶ ከፍተኛ የሆነ በደል ሲፈጽም የነበረው። እንግዲህ የመከላከያ ዩኒፎርም ለብሶ ወደ አማራም ወደ ሌሎች አካባቢዎችን የሚመጣ የአማራ ተወላጅም ይሁን የዛው አካባቢ ተወላጅም አይሁን ሊያጠቃው የመጣውን ኃይል አርሶ አደሩ ጭምር በአባት አርበኛ እየተደራጀ መልሶ ራሱን እየተከላከለ እንደሚገኝና ራሱን አደራጅቶ ለመከላከል ብቻ አይደለም ለማጥቃትና ውጊያውን ከአማራ ክልል ለማውጣት ምናልባትም ያቀዱትና ያለሙትን ለመቆጣጠር ዝግጅታቸውን እንደጨረሱ ነው መረጃዎች የሚያመላክቱት። ስርዓቱ ስለደነገጠ ነው ቡልቡላ ያስገባው፣ ሌላ ወታደራዊ ማሰልጠኛ ያስገባው። በሰራዊት ብዛት የዳነ መንግስት ንጉስም የለም። ሰራዊት ብዛት ቢሆን ኖሮ 10 እና 15 ክፍለ ጦሮችን አስተማርቶ ማጥፋት በቻለ ነበረ። ዛሬ ከመከላከያ የበለጠ ኃይል ተደራጅቶ ምናልባትም መከላከያ ይተማመንበታል ብሎ ያዘውን ትጥቅ ያልተናነሰ ትጥቅ የያዘ ነገር ግን ከዚህ ትጥቅ በላይ የአማራ ክልልን ህዝብ ከጥቃት ለመከላከል እኔ ቀድሜ ልሙትልህ፣ አንተ አርሰህ ብላ፣ አንተ ልጆችህን ጠብቅ ብሎ የወጣ የአባቱ ልጅ የአማራ ወጣት እየጠበቀው ስለሆነ ቡልቡላ አይደለም ሌላ ቦታም ዶ ቢሰለጥን ከእንግዲህ በኋላ እንዲሁ በቀላሉ እንደፈለገ የሚያደርግበት ነገር ይኖራል የሚል እምነት የለኝም። መሳይ ነገሩ ተበጥሷል። ማንገቻዬን ተበጥሷል ብሎ የአማራ ህዝብ ከተናገረ ቆይቷል። ማንገቻው የተበጠሰ ህዝብ ማንገቻውን እንዲበጠስ ካደረገውና ይህን ሁሉ መከራ ግፍ ከፈጸመበት ስርዓት ጋር ምንም ውል የለውም። ወደፊትም ለይህንን ነገር መቋጫውንና የመጨረሻውን እርምጃውን የሚወስድበትን ትግል እያካሄደ ነው። ያንን መጠበቅ የሚገባ ነው። በጣም ነው ማመሰግነው። ዝግጅታችንን ጨርሰናል። እግዚአብሔር ይስጥልኝ።